ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን እንደምን አምሽታችኋል? የምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታወቀ። የአሜሪካው የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫም የውጭ ጉዳይ ሚኒስትሩና የጠቅላይ ሚኒስትሩ ውይይት የተደረገው ረቡዕ ህዳር 24 2018 ዓ.ም መሆኑን አመልክቷል። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በአራት ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ነው ሲሉም አስታውቀዋል። በውይይቱ ላይ ሁለቱ ባለስልጣናት ዩናይትድ ስቴትስ እና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን የውጭ ጉዳይ መስሪያ ቤት መግለጫ አሳውቋል። የኢትዮጵያን ውስጣዊ ጉዳዮች በተመለከተ ንግግር ስለማድረጋቸው በመግለጫው ላይ አልተጠቀሰም። በጠቅላይ ሚኒስትር አብይ አህመድ እና በውጭ ጉዳይ ሚኒስትሩ ሩቢዮ መካከል የተደረገውን ውይይት በተመለከተም በውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ በኩል የተላለፈው መልእክት በአንድ አረፍተ ነገር የተጠቃለለና ዝርዝር ጉዳዮችን የያዘ ነው። ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። የውጭ ጉዳይ ሚኒስትር ሩቢዮ እናም ጠቅላይ ሚኒስትር አብይ ቀጠናዊ የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ ይህ የመጀመሪያ አይደለም። ከአራት ወራት በፊት ባለፈው ዓመት ነሐሴ አጋማሽ ላይም ተመሳሳይ ውይይት አድርገው ነበር። በውይይቱ በሁለቱ ሀገራትና ቀጠናዊ ጉዳዮች ተነስተው የኢትዮጵያና የአፍሪካ ቀንድ መረጋጋት እንዲሁም የምጣኔ ሀብት እድገት ላይ መነጋገራቸው መገለጹ ይታወሳል። ዝርዝሩን ያገኘነው ከቢቢሲ ነው። ታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘው የትግራይ ጊዜያዊ አስተዳደር ጽህፈት ቤት ህንፃ ላይ ከበባ መፈጸማቸው ተነገረ። የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ረቡዕ ህዳር 24 2018 ዓ.ም ምሽት አራጉር እንደርታ ከተባለ ቦታ ተነስተው በዛሬው ዕለት በአስተዳድሩ ህንፃ ላይ ከበባ የፈጸሙት የሰራዊት አባላቱ የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ዲሽቃ የቡድን መሳሪያ የታጠቁ መሆናቸውን የአይን እማኞች ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩም በሚል ሳይቀበሏቸው መቅረታቸው ተገልጿል። የታጣቂዎች እንቅስቃሴ ከትናንት ጀምሮ የታየ መሆኑን ነዋሪዎች ያመለከቱ ሲሆን በዚህም ሳቢያ በመቀለ ነዋሪዎች ዘንድ ስጋት ፈጥሯል። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎቹ ከጊዜያዊ አስተዳድሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸውን አሁን የወጡ መረጃዎች ያመለክታሉ። ነገር ግን በውይይቱ ውስጥ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌፍትናንት ጄኔራል ታደሰ ወረደ ስለመኖራቸው የታወቀ ነገር የለም። ዝርዝሩን ያገኘነው ከቢቢሲ ነው። ቤተሰቦቻችን የዕለቱ አበይት መረጃዎች እኒህን ይመስሉ ነበር። ቤተሰብ ያልሆናቸው ሰብስክራይብ በማድረግ ዘውትር የምንለቃቸው መረጃዎች እንዲደርሷችሁ የደውል ምልክቷንም በመጫን ለሌሎችም እንዲደርስ ሸር በማድረግ ሀሳብ አስተያየታችን ኮሜንት ላይ በማስፈርም ብርታትን ትሆኑን ዘንድ በአክብሮት እየጠየቀን መልካም ጊዜ ተመኘው። ሰላም ሁኑ።